ብዙውን ጊዜ ስናስብ የኛ ለውጥ ወይም ደግሞ እድገታችን የሚተሳሰረው ከእቅዳችን ጋር ይመስላል። አንዳንድ ጊዜ ብዙ ነገር እናቅዳለን። አንድ ስራ እንጀምራለን፣ ከፍ ወዳለ ደረጃ መሸጋገርና ማደግ እንፈልጋለን። ግን በተለያየ አጋጣሚ ያኛው አይሳካም። አንዳንድ ሰዎች ደግሞ ከኛ ጋር እኩል የጀመሩ ወይም ደግሞ ከኛ በኋላ የጀመሩ ሰዎች ደግሞ ኋላችን ተነስተው እየተሳካላቸው እየሰሩ የሚያልፉበት ጊዜ አለ። እናም እንደዚህ አይነት ነገሮች ሲደጋገሙ ምንድነው ብለን ራሳችንን ጠይቀን እናውቃለን? ምክንያቱም ይሄን ሐሳብ ያነሳሁት ባለፈው በሰራሁት ዩቲዩብ ላይ ዲጂታል ማርኬቲንግ ላይ how to be a digital marketer የሚል ቪዲዮ ላይ የተለያዩ ሐሳቦች ስለተነሱ ነው። ከነዚህም ውስጥ አንደኛው እኛ ብዙ ጊዜ የጀመርንን ብዙ ጊዜ ሰርተናል፣ ብዙ ጊዜ የተለያዩ ሐሳቦችን አምጥተን ዲጂታል ማርኬቲንግ ቢዝነስ ለመጀመር ሞክረናል፣ ግን ሰክሰስፉል አልሆነም የሚል ነው። እናም የዛሬውን ቪዲዮ ለመስራት ያነሳሳኝም ይሄ መጀመሪያ መሰራት ያለበት ለካ የሰው ልጅ አስተሳሰብና ማይንድ ሴት ላይ ነው የሚለውን ሐሳብ አምጥቶልኛል። እና እቅዳችንን ማቀድ ብቻ ሳይሆን አስተሳሰባችንንም ማሻሻል፣ አስተሳሰባችንንም እንዲያድግ ማድረግ የከኛ ይጠበቃል ማለት ነው። አስተሳሰብ የኛን የውስጣችንን ስሜት የሚገልጽ የውስጣችንን ተግባር ደግሞ የሚያግዝ የአእምሮአችን ዋና ውቅር ነው። ይህ አስተሳሰባችን ሰዎችን በተለያየ መልኩ ሊያሳይ ይችላል። አንዳንዶቹን ሰነፍ ሊያደርግ ይችላል፣ አንዳንዶቹን ጎበዝ ሊያደርግ ይችላል፣ አንዳንዶቹን ጀግና ሊያደርግ ይችላል፣ አንዳንዶቹን ደግሞ የተለያየ ተመራማሪም ሊያደርግ ይችላል፣ የተለያየ ነገሮች ሊያደርግ ይችላል። ስለዚህ ይህ የአእምሮ ውቅራችን እንዴት ነው የሚታየው? ሳይንቲስቶች ወይም ደግሞ ጸሐፊዎች፣ ተመራማሪዎች ይህንን እንዴት ነው ያዩት የሚለውን እነግራቸዋለሁ ማለት ነው። አስተሳሰብ ሲተነትኑት ሁለት አይነት የሆነ የሰው አስተሳሰብ አለ ይላል። የሰው አስተሳሰብ የሚባለው ብዙ ጥናቶች የተሰሩት ሰው ላይ ስለሆነ ማለት ነው። እና በዚህ አስተሳሰብ ውስጥ ፊክስድ ማይንድ ሴት ወይም ደግሞ ቋሚ የሆነ የማይለወጥ ማይንድ ሴት ያላቸውና ሁለተኛው ደግሞ ግሮዝ ማይንድ ሴት ወይም ደግሞ የሚያደግ አስተሳሰብ ያላቸው ሰዎች በማለት በሁለት መድበውታል። ፊክስድ ማይንድ ሴት ሲባል እያንዳንዱ የሚያከናውናቸው ተግባሮች ወይም ሰውየው ወይም ሴትዮዋ የምታከናውናቸው ተግባሮች በሙሉ ካላት ነገር አንጻር የምታየው የሚወሰን ይሆናል ማለት ነው። ለምሳሌ አንድ ሰው ሱቅ ይከፍት ይሆናል፣ ወይም ደግሞ የሆነ ትምህርት ተምሮ ስራ ለመጀመር አስቦ አንድ መስሪያ ቤት ውስጥ ይቀጥራል። ያ መስሪያ ቤት እህል ውሃይ ነው ብሎ እስከ መጨረሻው ድረስ ብዙም ለውጥ ሳያሳይ እስከ ጡረታ ድረስ የሚቆይበት ከሆነ ያ ፊክስድ ማይንድ ሴት ይባላል። የማይለወጥ ከዛ ቦታ ከወጣው ስራ አጣለው፣ ከዛ ቦታ ከወጣው ምበላው የለኝም፣ ሌላ ስራ ማግኘት ይከብደኛል የሚልና የማይለወጥ ባለበት እርጋ ወይም ባለበት እርጋ የሚባለው አባባል ባለበት መርጋት የሚፈልግ አስተሳሰብ ነው። ይሄ ሰዎች ወደውት ፈቅዶት የሚያመጡት ሲሆን ሳይሆን ካሉበት ነባራዊ ሁኔታ አንጻር ሰዎች ስሜት ውስጥ ወይም አስተሳሰብ ውስጥ ተቀርጾና ተቀምጦ የሚገኝ ነገር ነው ማለት ነው። ስለዚህ ይሄ አስተሳሰብ ያላቸው ሰዎች በጣም ፍርሃተኞች ናቸው። አዳዲስ ነገሮችን መሞከር በጣም ይፈራሉ። ከዛ ውጪ ደግሞ ውድቀትን እንደ መጨረሻ ወይም ደግሞ እንደ ሞት አድርገው ነው የሚቆጥሩ። ስለዚህ ላለመውደቅ ሲሉ ደግሞ አዳዲስ ነገሮችን መሞከር አይፈልጉም ወይ ደግሞ አይችሉም፣ አይምሯቸው አያዛቸው። ስለዚህ እነዚህ ሰዎች ብዙ እድገታቸውን የቀጨጨ ወይም እድገታቸው ያነሰ ሆኖ ረጅም ዓመት 20 ዓመት 10 ዓመት 30 ዓመት አንድ ቦታ ላይ ፊክስድ ሆኖ ምንም ለውጥ ሳያመጡ የሚኖሩ ሰዎች ፊክስድ ማይንድ ሴት ያላቸው ሰዎች ተብለው ይመደባሉ ማለት ነው። ሌላው ደግሞ ግሮዝ ማይንድ ሴት ነው። ይሄ ደግሞ ግሮዝ ማይንድ ሴት በአማርኛ ደግሞ የሚያድግ አስተሳሰብ ወይም ደግሞ አዳጊ አስተሳሰብ ተብሎ ይጠቀሳል። እነዚህ ደግሞ የቋሚ አስተሳሰቦች ወይም ደግሞ የፊክስድ ማይንድ ሴት አስተሳሰቦች ተቃራኒ ናቸው። መለወጥ ይፈልጋሉ፣ መስራት ይፈልጋሉ፣ አዳዲስ ነገሮች መፍጠር ይፈልጋሉ። ቻሌንጅም ቢኖሩ ምንም ቢኖሩ አዳዲስ ሙከራዎችን ማድረግ ይፈልጋሉ። ሪስክ ቴከር ናቸው። ሪስክን ቴክ ያደርጋሉ፣ አይፈሩም። ኢቭን ውድቀት እንኳን ቢመጣ ውድቀትን እንደ ኦፖርቹኒቲ እንዳጋጣሚ በመጠቀም ለማለፍ ነው እንጂ የሚሞክሩት ውድቀቱ ይጥለኛል ወይም ደግሞ ወድቄ እቀራለሁ ብለው ያንን ነገር ከመሞከር ወደ ኋላ ማይሉበት አጋጣሚ ይኖራል ማለት ነው። ስለዚህ እነዚህ ሁለቱን ስናይ የተለያየ አስተሳሰብ ያላቸው ሰዎች አሉ ማለት ነው። በዚህ በኩል ፊክስድ አለ፣ በዚህ በኩል ግሮዝ አለ። የሰው ልጅ ባህሪ ታዲያ የትኛው ነው? የሰው ልጅ ባህሪ አንዱንም ሊይዝ ይችላል ወይም ደግሞ ሁለቱንም አንድ ላይ አጣምሮ ሊይዝ ይችላል። በሂደት ፊክስድ ማይንድ ሴት ያለው ሰው ወይም ፊክስድ አስተሳሰብ ወይም ደግሞ የቋሚ የሆነ አስተሳሰብ ያለው ሰው በሂደት ሊለወጥ የሚችልባቸው መንገዶች አሉ። የተለያየ ትምህርት አንደኛው ነው፣ ሊለውጥ ይችላል። ግን ትምህርትን ለመማር ከፈለገና ውስጡ ቋሚ አስተሳሰቡን ካሻሻለለት ማለት ነው። አንድ ምሳሌ ልንገራችሁ። ብዙውን ጊዜ በፊት ካያችሁ በሰፈር አካባቢ ወይም ደግሞ በቤተሰብ አካባቢ ስቲል ናው ጓደኞቻችሁ ማየት ትችላላችሁ። አንዳንዶቻችሁ ከዩኒቨርሲቲ ተመርቀን ወተን እዛው ሰፈር ላይ የምናያቸው ልጆች አሉ፣ ምንም ሳይለወጡ ሳይንቀሳቀሱ ፖቴንሻል ኖሯቸው አቅም ኖሯቸው ማለት ነው። አንዳንዶቹ ደግሞ ገና እንደተመረቁ ደግሞ በጣም ሳይመረቁ በፊት ዩኒቨርሲቲ እያሉ ራሱ ብዙ ቴክኖሎጂዎችን በመጠቀም ብዙ ስራ በመሞከር ብዙ ለውጥ ያመጣሉ። በ20ዎቹ እድሜ ውስጥ አጋማሽ ላይ ሆነው ማለት ነው።
ሶ በድሮ ዘመንም ያለው ማንሳት እንችላለን። አንድ ጥበቃ ከሆነ አንድ መስሪያ ቤት ከገባ ያን መስሪያ ቤት ላለመለወጥ ወይ ደግሞ ከዛ መስሪያ ቤት ላለመውጣት አይምራቸውን ፊክስድ አድርገው እዛ የሚቀሩበት ሜካኒዝም አለ። ስለዚህ አሁን እነዚህ ፊክስድ እና ግሮዝ ማይንድሴት የሚባሉ አሁንም መጥቷል ማለት ነው። በባለፈው ዩቲዩብ ላይ ሃው ቱ ቢ ዲጂታል ማርኬተር የሚለው ወደ ኋላ ሄዳችሁ ማየት ትችላላችሁ። ብዙ ኮንሰፕቶችን አንስቼ ነበር። አንዳንዶቹ ምን አሉ እነዚህን ሁላ ተምረን እኮ ስራ ጀምረን ምን ቀሳቀስ ግን መለወጥ አልቻልንም። ብዙዎቹ ደግሞ በሌላ መንገድ ብለው የተለወጡ ሰዎች አሉ። ተመሳሳይ ኮርስ ወስደን የሚል ሐሳብ አንስተውልኝ ነበር በአካል ለማግኘቻቸው እንደዚሁም በስልክ ማለት ነው። እና የኔ መልስ ግን የሆነው ምንድነው ይሄ ያስተሳሰብ ለውጥ ነው። አንድ ሰው አንድ አይነት አሁን 90 ተማሪ ወይም 40 ተማሪ አንድ ክላስ ውስጥ ቢኖር 40ም እኩል ይሆናል ማለት አይደለም። 40ም አይምሯቸው እኩል አይደለም። አንዳንዱ ፈጣን ነው፣ አንዳንዱ ዝግታ ነው፣ አንዳንዱ ፊክስር ነው፣ አንዳንዱ ደግሞ የማደግ የመለወጥ የመሻት ፍላጎት አለው ማለት ነው። በእንደዚህ ሁኔታ ውስጥ ካልተለያያችሁ በስተቀር የሚሰጣችሁ እውቀት አንድ አይነት ነው እና የማይንድሴት የውቅር ማይንድሴታችሁን አስተሳሰባችሁን ግሮዝ አድርጉት፣ ለማደግ የሚጥር አእምሮ አድርጉት ብዬ የተወሰነ ሐሳብ ሰጥቻችኋለሁ። ስለዚህ ይህንን ቪዲዮ የምሰራው እሱን አስመልክቶም ስለሆነ ሌሎቻችሁም ደግሞ ከዚህ ጋር ተያያዥነት ያለው ሐሳብ ካላችሁ እንድትማሩበትና እንድታውቁት ነው ማለት ነው። ይሄ ፊክስድ እና ግሮዝ ማይንድሴት የሚለውን በጠቅላላው ይገልጽልናል ማለት ነው ይህ ሐሳብ። ቀጥሎ ደግሞ የምናየው ስለ ውድቀት ነው። ውድቀት የህይወታችን ወይም ደግሞ የንግዳችን አንዱ አካል መሆን አለበት። ሪስክ እና ውድቀት የተለያዩ ነገሮች ቢሆንም ሪስክ ቴከር መሆን አለብን። ቻሌንጅ ሲገጥመን ደግሞ ቻሌንጁን ለመሻገር በደንብ መስራትና በደንብ ራሳችንን ማሳመን አለብን። ስለዚህ እያንዳንዱ ውድቀት የሰክሰሳችን አካል ወይም ደግሞ የስኬታችን አካል ነው እንጂ ባዕድ አካል አይደለም። እያንዳንዱ ነገር ስንፈጽም ውድቀትም እንዳለው ሪስክም እንዳለው ተገንዝበን ስራችንን ማከናወን ይኖርብናል ማለት ነው። እያንዳንዱ አዎና አይ ለኛ ለምንሰራው ስራ ለምንሰራው ንግድና ለምንሰራው እያንዳንዱ ተግባር ያጋዥ ሆኖ ቻሌንጅ ሆኖ ኢነርጂ የሚሰጠንና እንደ ስፕሪንግ ቦርድ ተጠቅመን ያንን ችግር ማለፊያ ሶሉሽን ለመፍጠር የሚያስችለን ግባችን ማድረግ አለብን እና ውድቀትን መፍራት ብዙም ችግር የለውም ያንን ሶሉሽን ለመፍጠር እስከሰራን ድረስ ማለት ነው። ታዋቂው የሊደርሺፕ መጽሐፍ ጸሐፊው ጆን ሲ ማክስዌል እንዳለው ሊደርሺፕ ኢዝ ኦል አባውት ኢንፍሉዌንስ nothing more nothing less ብሏል። ግን ሊደሮች ደግሞ በዛ ላይ ምን ያጋጥማቸዋል? ቻሌንጅ ያጋጥማቸዋል። ነጋዴዎች ምን ያጋጥማቸዋል? ቻሌንጅ ያጋጥማቸዋል። in life failure is a good teacher ወይም ደግሞ failure is the greatest teacher ብሏል። በላይፍ ውስጥ ውድቀት ትልቅ ትምህርት ቤት ነው ወይም ትልቅ አስተማሪ ነው ብሎ ገልጾታል። ከዚህ ጋር በተያያዘ የተለያዩ ሐሳቦች ሊነሱ ይችላሉ ከውድቀት ጋር በተያያዘ ማለት ነው። ግን ውድቀትን እንደ ኦፖርቹኒቲ ከቆጠር ነው ትልቅ ተግባር ትልቅ ነገር የምንፈጽምበትና ትልቅ ጀብዱ የምናገኝበት ይሆናል ብዬ አስባለሁ። እዚህ ጋር አንድ ቲፕ ልጨምርላችሁ ወይም ደግሞ እንደ ፕራክቲስ እንድታረጉት እንደ ሃቢት እንድታረጉት ማለት ነው። አንደኛው ምንድነው እያንዳንዱ ነገር ስንሰራ ውድቀታችንን መመዝገብ። አሁን ለምሳሌ አንድ ግራፊክስ ዲዛይነር ሊሆን ይችላል፣ ማርኬተር ሊሆን ይችላል፣ ወይም ደግሞ ሰምባዲ ነጋዴም ሊሆን ይችላል። ዛሬ ከሰረበት ምክንያት አሁን ለምሳሌ ነጋዴ ከሆነ ኢምፖርት ያደረገው ዕቃ ከገበያው ጋር ሳይመጣጠን ቀርቶ ወይም ደግሞ ገበያ ላይ በልኪ በጣም በብዛት ተገኝቶ ከሆነ ያን ነገር ገበያ ጥናት ሳያደርግ ወስኖት ከሆነ እዚህ ሲመጣ ከከሰረ በሚቀጥለው እድል ካለውና መሞከር ከቻለ ጥናት አድርጎ ተዘጋጅቶ ውድቀቴ እንደዚህ ነበር ገበያ ላይ ያለውን ነገር ሳላጣራ ነው ያመጣሁት ብሎ ዶክመንት አድርጎ ፌለሪቲዎቹን መጻፍና በሚቀጥለው ማሻሻል ይችላል። ይሄ በትልቁ አይን ሲታይ ነው። በትንንሽ አይን ደግሞ ሲታይ የየቀኑ እንቅስቃሴያችንን ማየት አለብን። ማይንድ ሴት ውስጥ ካየናቸው ወይም ደግሞ ልናያቸው ከሚገቡ ዋና ወሳኝ ነጥቦች አንደኛው ሪዚሊየንስ ውድቀትን ወይም ደግሞ የገጠሙንን ችግሮች እንዴት ነው የምናገግምበት፣ እንዴት ነው የምናሸንፈው፣ ከውድቀት እንዴት ነው የምንወጣው የሚለውን የማገገሚያ ቴክኒክ ማይንድ ሴት ላይ ቁልፍ የሆነ ቴክኒክ ሪዚሊየንስ ይባላል ማለት ነው። እሱን አዳብረን ከገባንበት ችግር ከውድቀታችንን ወደ ኦፖርቹኒቲ ለመቀየር መጣርና መሞከር ይኖርብናል። እናም ሰር ዊንስተን ቸርችል የእንግሊሽ ፕራይም ሚኒስትር የነበረው በአንድ ወቅት ምን ብሏል? ሰክሰስ ኢዝ ናት ፋይናል ፌለር ኢዝ ናት ፋታል በት ኢትስ ኮሬጅ ቱ ኮንቲኒዩ ዘ ካውንት ብሏል። እና እያንዳንዱ ነገር ስንሰራ ከሰክሰሳችን ህይወታችንን የሚጨርስ የመጨረሻው አይደለም። ከእንደገናም ደግሞ ፌለራችን ደግሞ ራሳችንን የሚገድል ወይ ደግሞ ሞት አይደለም። ግን ምንድነው ቀጣዩን ስቴፕ ቀጣዩን ነገር ለማሳካት የምንጠቀምበት ቱል ነው ብሏል። ያንን ውድቀትን እንደ ቱል በመጠቀም ከገባንበት ወይም ከምንገባበት ነገር አንፃር ማውጣትና ወደ ከፍ ያለ ደረጃ ማሻገር ይቻላል። ከማይንድ ሴት ጋር በተያያዘ ሌላኛው ፓርት ደግሞ ክሊር የሆነ ቪዥን ወይም ደግሞ ራዕይ ማለት ነው። ራዕይ መኖር አለበት። እያንዳንዳችን ስራችንን ስንሰራ ራዕያችን ምንድነው፣ ምን ማድረግ ነው የምንፈልገው የሚለውን ሐሳብ ግዴታ ማወቅና መረዳት ያስፈልገናል ማለት ነው። ካለ ራዕይ የሚሄድ ሰው ካለ ራዕይ የሚራመድ ሰው ልክ በጨለማ እንደሚሄድ ሰው ነው ማለት ነው። መብራት በሌለበት ወዴት እንደሚሄድ ማያውቅ ሰው
እንደሆነ መቁጠር አለባቸው ይባላል እና ራእያችን ቪዥናችን የሚቀጥለውን ዓመት የሚቀጥለውን 2 ዓመት የሚቀጥለውን ወር የሚቀጥለውን 10 ዓመት ተብሎ ብዙ እቅዶች ይወጣሉ። ራእይ ደግሞ አለ። አሁን በየቀበሌው በየወረዳው በየክፍለ ከተማው በየመስሪያ ቤቱ ስንሄድ ይለጠፋል አይደል? ራእያችን እንደዚህ ራእያችን በዚህ ገብቶ የሚል ሐሳብ አለ እና ያ ራእይ ምንድነው ነገ ልንደርስበት ወይም ነገ ሊደርሱበት የሚችሉትን ነጥብ የሚያሳይ ነው። እሱን ሲገባ ስንወጣ ባየንበት ሰዓት የራሳችን ዛሬ የት ነው ያለሁት እንላለን። ዛሬ ነገ የት ነው ያለሁት? እየደረስኩኝ ነው ወይ ወደ ራእዬ ወደሚቀጥለው ተስፋዬ እየደረስኩኝ ነው ወይ የሚለውን እያንዳንዱ ሐሳብ ስለሚገልጽልን ራእይ ወይም ደግሞ ክሊር የሆነ ቪዥን እያንዳንዳችን ማስቀመጥና እሱን ለመተግበር መሞከር መስራት ይጠበቅብናል። ይሄ ማይንድ ሴታችንን የሚያስተካክል ምንሰራውን ስራ በሙሉ ዲሲፕሊንድ በሆነና ኮንቲኒየስ በሆነ ኮንቲኒቲ ባለው መልኩ ልንሰራ የሚያስችለን ነጥብ ነው። ከዚህ ከኢምፖርታንስ ኦፍ ቪዥን ጋር ፒተር ድሩበር እንዳለው ከሆነ ምንድን ያለው እያንዳንዱ ነገር the best way to predict the future is to create it ነው ያለው። ይህ ማለት ምን ማለት ነው? የወደፊቱን ለመተንበይ ወይ የወደፊቱን ለማድረግ ከመጣር ይልቅ የወደፊቱን አሁን መፍጠር ነው የሚገባው የሚል ሐሳብ ያለው እንድምታ ያለው ሐሳብ ነው። ይሄ ምን ማለት ነው? የወደፊቱን ራእያችን ጻፍን ማለት የወደፊቱን እየኖር ነው ማለት ነው። በቃ በጽሁፍ አስቀምጠነዋል፣ ራእያችን ቁጭ አድርገናል። ያንን ለመኖር ግን እየሰራን ነው። ያንን ለማስተካከል ግን እየሰራን ነው። ግን already we have write it on our vision on our paper. ሶ በዚህ ከቀጠልን ምን ማለት ነው? እያንዳንዱ ቪዥናችንን እያሳካን ስንሄድ ራእያችንን እያሳካን ስንሄድ ወደ ግባችን ወደምንፈልገው ነገር እየቀረብን ስለምንሄድ ይሄ የራእያችን ክሊር የሆነ ቪዥን ማስቀመጥ መረሳት የለበትም። ከዚህ ጋር በተያያዘ አንድ ኤክሰርሳይዝ ልስጣችሁ። እሱ ምንድነው? የዛሬ 4 ዓመት ወይም የዛሬ 3 ዓመት ወይም የዛሬ 5 ዓመት የት መድረስ እፈልጋለሁ፣ የት ማድረግ እፈልጋለሁ፣ የት መሆን እፈልጋለሁ፣ የት መኖር እፈልጋለሁ፣ ምን ሊኖረኝ ይችላል፣ ምን ሊኖረኝ ይገባል የሚለውን እስቲ ቁጭ አድርጉትና ፕላናችሁን ማለት ነው። አንዳንድ ሰው ካምፓኒ ለመክፈት ሊያስብ ይችላል። አንዳንድ ሰው እኔ ባለሁበትም ቦታ ላይ የሆነ ነገር ማድረግ ይችላል ይላል። ስራ መጀመር እፈልጋለሁ ይላል። የተለያዩ ነገሮች በጣም ብዙ ነገሮችና ራእያችሁን እስቲ ኮሜንት ላይ አስቀምጡና ያንን ራእይ ደግሞ ለማሳካት የቀን ተቀን ፕላናችሁ ምን እንደሚመስል ደግሞ ራሳችሁ ታዩታላችሁ ማለት ነው። ግን what is your vision የሚለው ክሊር የሆነ ቪዥን ግን በራሳችን ማስቀመጥ አለብን። ይሄ ግድ የሚል ነገር ነው ማይንድ ሴታችንን ለማስተካከል። በማጠቃለያ ስኬታማ የንግድ አስተሳሰብ ዋና ወሳኝ ነገሩ እቅድ ብቻ ሳይሆን ማይንድ ሴት ወይም ደግሞ አስተሳሰብ መሆኑን ለማሳየት ሞክሬያለሁ። ስለዚህ ይህ አስተሳሰባችን ደግሞ እያደገ የሚመጣ ከሆነ ብዙ ነገሮችን እንደሚለውጥ ከውድቀት ነፃ እንደሚያደርገን ብቻ ሳይሆን ውድቀትን እንደ ጥሩ አጋጣሚ ተጠቅመን የተለየ ሰክሰስ የሚጣፍጥ ሰክሰስ ወይም የሚጣፍጥ ስኬት ውስጥ እንደሚያስቀምጠን ለመተንተን ሞክረናል። ከዚህ ጋር በተያያዘ ሪዚሊየንስን አይተናል። ችግርን የመቋቋም ወይም ውድቀትን የመቋቋምና የመጣውን ውድቀት ደግሞ ወደ ኦፖርቹኒቲ ለመቀየር እንዴት ነው የምንሰራው የሚለውን ባጭሩ ነገር አይተናል። ከዛም በተጨማሪ ደግሞ እያንዳንዱ የምንሰራቸው ነገሮች ደግሞ ፖዚቲቭ ኢነርጂ ካላቸው ሰዎች ጋር ኢንፍሉዌንስ በመፍጠር ከሊደሮች ጋር ከመሪዎች ጋር በእያንዳንዱ ባለን እንቅስቃሴ ሊረዱና ሊቀይሩን ከሚችሉ ሰዎች ጋር መዋልና ፖዚቲቭ ኢነርጂና ፖዚቲቭ ቶት ከሚሰጡን አይምሮአችንን ከሚያሳድጉ ሰዎች ጋር መዋልና አካባቢያችንም እንደዛው እንዲሆን የሚል ሐሳብ አንስተናል። ስለዚህ በአጠቃላይ እነዚህ ነገሮች ከተሟሉ የኛ ማይንድ ሴት የማይቀበለው ነገር የለምና ፊክስድ ከሆነም ወደ ግሮዝ ለማሳደግ የምንሞክርበት ግሮዝ ደግሞ ከሆነ የተሻለ ደረጃ ደርሰን ብዙ ተስፋ ያለው ነገር መስራት እንደምንችልና እያንዳንዱ የምንጠቀምባቸው ቴክኖሎጂዎች የምንጠቀምባቸው ቁሶች የምንጠቀምባቸው ቴክኒኮች በሙሉ ለሌሎች በማሳወቅ ሌሎች ደግሞ ተጠቃሚ እንዲሆኑ ማድረግ የሚቻል ነው ማለት ነው። በስተመጨረሻም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ወይ መስሎ ካገኛችሁት ለወዳጅ ለዘመድ አጋሩ፣ ፔጁን ሰብስክራይብ፣ ከዛ በተጨማሪ ደግሞ ኮሜንት ላይ ቀደም የሰጧችሁን ኤክሰርሳይሶች ኮሜንት ላይ ብትመልሱልኝ ቀጣይ ቪዲዮ እንድንሰራ ይረዳናል። የተለያየ ደግሞ ግንኙነታችንን አጠንክረን የተለያዩ ሐሳቦችን መለዋወጥ እንችላለን። ስለዚህ ሰብስክራይብ እንዳይረሳ፣ የደወል ምልክቷን ይጫኑ፣ ሰብስክራይብ ያርጉ፣ ኮሜንት ያርጉ፣ ሼር ያርጉ ለሚፈልጉት። ከዛ በተጨማሪ ደግሞ ሌሎች ሐሳቦች ደግሞ ካሉ በሚቀጥለው ቪዲዮ እንገናኛለን። ለነበረን ቆይታ አመሰግናለሁ።